እንዴናችሁ? ዛሬም እንግዲህ በምሽቱ ብሎ ኮንተንት ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዲህ ወደ መድረክ። ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። አሚን 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 አሚን። ወንድሜ የምትሰሙ ከሆነ የዋሻችሁትን የቀጠፋችሁትን ጀዛኩሙላሁ ኸይር አላህ ይባርክ ፊኩም አላህ ዘንድ ተመልካም ስራችሁን እንድወስድና ከኔ ወንጀል እንድትሸከሙ አላህ ተባረከ ወተዓላ ፊት ጠይቃችኋለሁ። ወላሂ ወቢላሂ ወተላሂ ሐረም ላይ ያደረኩት ዱዓ ነው። አካውንት ብር ወስዶ ነው ዑምራ ሄዶ ብላችሁ አወራችሁብኝ። በጣም ጥሩ ለምቲ መሆኔን እባክህን እኔ ርቦኝ ነው ተቸግሬ ነው እያልኩት ወላሂ ባረረኝ። ውድ ቤተሰቦቼ ሙስሊም ክርስቲያን ሳትሉ ስለኔ ጉዳይ ተጨነቃችሁ እስከ 50 ሺህ ብር ድረስ ያስቀጣል። በዚህ ሰዓትም ተግባራዊ መሆን መጀመሩ ነው እየተነገረ የሚገኘው። በአዲስ አበባ አለባበሳቸውን በተመለከተ አዲስ የሆነ አሰራር ደግሞ ደንብ ይፋ ተደርጓል። ይህ ጥያቄ ለሙስሊሞች ነው። ሙስሊም ካልሆናችሁ ፕሊዝ ስክሮል ዳ ቪዲዮ ግን ይጠቅማችኋል፣ አዳምጡት። ይሄው ምንድነው ጥያቄ? ብዙ ጊዜ ወንዶቹ የተረጋጉ ናቸው። فمن شرح الله صدره للإسلام فهو على نور من ربه ሰላም እንዴናችሁ? ዛሬም እንግዲህ በምሽቱ ብሎ ኮንተንት ነው የምንገኘው። ዛሬ በጣም ጠጠር ያለ ነው። በጣም ከባድ እንግዳ አለብን። እባክሽ እንግዲህ ወደ መድረክ። እንዴት ነሽ? አለሽ? እሺ ዛሬ ምንድነው? እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እሷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። አብራችሁ ተከታተሉ። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳቸዋለን የምንችለውን ያህል እና አብራችሁ ነው። ብርድ ልብስ ላልብስ ግድ የለዎትም። አይ ችግር የለውም። እኔ ብቻ በቃ ልበሱ፣ ደስ ይበለን። ምንም አያገባዎትም። ዝም ብዬ ብቻ ላልብስ እንደዚህ ላልብስ አልፈልግም። በቃ ቁጭ ይበል። እሺ ብር ወድቆበታል እዛ ጋር ቁጭ ይበል። እሺ እንደዚህ ምን አገባኝ። በቃ ቁጭ ይበል። ያው እዚህ ጋር ቁጭ ይበል። እሺ ደህና ሁኑ። በቃ ችግር የለውም። በቃ አሚን 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 አሚን። ዱዓ ያታርጉልنا ጋብር አሚን አሚን አሚን። ወንድሜ ልመንህ ወላሂ እሺ ቀላል እሺ አይወስዱብህም ብርድ ልብስና አሁን ባለብሰህ አላህ ከዚህ ህይወት ያውጣችሁ። አላህ የተሻለ ነገር ይስጣችሁ። አሚን። ባረካው ነው። አላህ በልጆቻችሁ የምትጦሩ ደግሞ ያደርጋችሁ። አሚን። እሺ አማና ነው የምሰጠው። በአማና እንዴት ነህ? ሰላም ነው ወንድሜ? ልበሰው አደራ ብዬሽ አማና አላህ በውጣው ቦታ ይተካ። አሚን ወንድሜ። አሚን አሚን አላህ ነው ምስል። አሚን አሚን። እሺ ወንድሜ እሺ። አሚን 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 ወንድሜ። አሚን 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 አሚን። የወሎ ሸመየ ሁሉም ደርስ ተጨፍባለሁ። አሚን እንጀራሽ ይስፋናት። መርቀኝ። አሚን አሁን ዘበን በሚሄደው በላ አላህ ነጃ አውጣችሁ። አሚን አሚን። ወሰሊሙ አላ ሰይድና ሙሐመድ። እናመሰግንሻለን። አሚን። አላህ ይስጥልን። አሚን። እድሜ ይስጥሽ። ቻው ሰላም። ቻው ደህና ደሩ። ቻው
ጥያቄ ለሙስሊሞች ነው። ሙስሊም ካልሆናችሁ ፕሊዝ ስክሮል ዳ ቪዲዮ ግን ይጠቅማችኋል፣ አዳምጡት። ይሄው ምንድነው ጥያቄ? ብዙ ጊዜ ወንዶቹ የተረጋጉ ናቸው። ማለትም ይሄ የመድፈር ነገር ጋር ሴቶችን የማጥቃት ነገር ላይ ምናምን አታስተውሉም። ከሌላው ኮሚኒቲ አንጻር የሙስሊም ወንዶችን እዚህ አይነት ቦታ ላይ አታገኟቸውም። የሉም አላልኩም፣ ግን ሞስት ኦፍ ዘ ታይም ላይክ ጋዜጠኛም ስለሆንኩ እንደዚህ አይነት መረጃዎች ምናምን ሳይ ብዙ ጊዜ ኔማቸውን አንብባችሁ የሙስሊም ስሞችን አታገኙም። ይሄ እና ይገርመኛል። ፕላስ የትራንስፖርት ተጠቃሚ ነኝ እንደምታውቁት ኢትዮጵያ ላይ እና ምንድነው ለራይድ የማወጣው ገንዘብ ይቅርታ ራይድ ማስታወቂያውን እንዳልወስድብሽ ግን ያናድደኛል። እና ብዙ ጊዜ ትርፍ አሁን ለምሳሌ አንድ ሰዓት ቀድሜ ወጥቼ የ300 ብር መንገድ በ15 ብር መሄድ ከሆነ አይ ፕሪፈር ዳት። ሶ ብዙ ጊዜ የምጠቀመው እንደዚህ አይነት ነገሮችን ነው እኔ የራሴ ፕሪፈር እና ደግሞ ከኔ ማህበረሰብ ጋር መኖር ደስ ይለኛል። አጉል አይመቸኝም። አሁን 300 ብር ለራይድ ከማወጣ 200 ብር ሴቭ አድርጌ ለሆነ ሰው ብሰጠው እኮ ሜቢ ኤኒዌይ ሌላ ቶፒክ እንዳላደርግባችሁ እዛ ውስጥ ስሄድ አይጎነትሏችሁም፣ አይነካኳችሁም። ኦኬ ስፔስ ሰጧችኋል። አሁን የሆነ ሃይገር ባሶች ላይ ስፔሻሊ ረጅም መንገድ እመርጣለሁ ከመገናኛ ሜክሲኮ ኦር ምናምን ከመነሻው ምናምን ስትይዙ ኦር ሰምቲንግ ኤኒዌይ ልክ ስገባ ስፔስ ጋፕ አጠገባችሁ ከተቀመጡ አይጨንቋችሁም። ከጎኔ ሙስሊም ወንድ ከተቀመጠ በጣም ሰላም ነኝ። በጣም በቃ በጣም ማለት ነው። አሁን ላይ what the hell and ደግሞ ይሄን ያህል እንዴት ነው ሚስቶቻቸው የሚገዙላቸው? ቤት ውስጥ ሰሚሽናቸው ያስታውቃል። ውጪ ላይ ታያቸዋላችሁ ሰላማችሁን። በባሎቻቸውን የሚሰጡት ሪስፔክት ኖ ማተር ዋት ሪች ሆነ ኖ ማተር ዋት ድሃ ሆነ የምታዩት ሰሚሽን ይገርማል ጋይስ። እና ሴቶቹ ላይ የማየው ይሄ ፌሚኒስቶች አም ሶሪ ስክሮል ዘ ቪዲዮ አገን የምትሰጡ ሰሚት የምታደርጉበት ልክ ይለያል። ኢቭን ሌላ ሚስት እንዳለው እንኳን አንዳንድ ጊዜ እያወቃችሁ በእምነታችሁም ስለሚፈቅድም ሊሆን ይችላል። አይ ሪስፔክት ያንን ቢኮዝ ብዙ ክርስቲያን ወንዶች የሚፈልጉት ነገር ነው፣ ግን የማያወሩት ነገር ነው። የሁሉም ክርስቲያን ወንዶች የሚመጥ አብዛኛው ይሄ ነው። 2-3 ሚስት ኖራቸው አሰበ ፍሩትፉል መምሰል የሚፈልጉት ኤኒዌይስ ይሄ ነገር ከየት መጣ ማሮቼ? ለኛ የምታካፍሉት ነገር መኖር አለበት። ምክንያቱም እኔ ከወንድ እኮ ለኝና እንደዚህ ምናምን ሳይሆን ሰላማችሁ ፊታችሁ ላይ ይነበባል። ብዙ ማዲያት ያየው ብዙ ፍቅር ምናምን አላይም እናንተ ጋርና ይሄ ከየት የመጣ ነው? አሁን ነው ወንዶቹ ስብስብ የሚሉት ቤት ውስጥ ከሚያገኙት ነገር ነው ወይ? አይ ዶንት ኖ። በቃ በጣም ግራ ስለገባኝ ጀስት ኩዌስችን ነው። ፕላስ ለወንዶቹም ኮምፕሊመንት እና አድናቆት ለመስጠት ነው። ሴቶቹም ደግሞ ለኛ ለክርስቲያን ሴቶች እስኪ ሼር አድርጉን። እንደኔ ሰሚት ማድረግ የሚፈልጉ አሉ። ቀበጦች ነን ላይክ ሚ አም ሶ ቀበጥ። ወዳችኋለሁ። ለምቲ መሆኔን እባክህን እኔ ርቦኝ ነው ተቸግሬ ነው እያልኩት ወላሂ ባረረኝ። ያውቃሉ አንዳንድ ሰዎች አሁን ይህንን ችግር እንደዚህ ይህንን ነገር ዝናብ ኃይለኛ ዝናብ ነበር የዛኔ ደግሞ ማንም ያውቀዋል። አሁን 2015 እዛ ዝናብ ያ አላህ አቁምልን ብለው ሰው አርዶ ዱዓ እየተደረገ ነው። አርዶ በሬ አምጥቶ አቁሞ ይህንን ዝናብ እህል ተበላሸብኝ ዱዓ አድርጉ ብሎ ለመስጊድ የሰጠ ሰው ጆሮ ይሰማል። እዛው ሁኜ እባካችሁ ምስኪን በአካባቢ ያላችሁ እንትን ያለ ሰው ከጎረቤታችሁ ምስኪን ካለ እርዱ። ስንት ነገር እየተባለ ነው፣ ጆሮ እየሰማ ነው። መስጊድ ግን አላሳድረኛሉ። ወላሂ እኔ በሙስሊሙ ህብረተሰብ ላይ አንዳንዱ ሰው እኔ ሙስሊም ነኝ አልሐምዱሊላህ አላህን የሰጠኝ ይሄን እስልምና ግን ወላሂ በሙስሊሙ ላይ ደግሞ የማየውን ነገር እንትን ምለው ይሄ ነገር ነው። በአፍ እዛ ጋር ዳዕዋ የሚደረገው ነገር በተግባር የለም። እኔ በረሃብ ሞቼ ነበር። ከዛም በኋላ እዛ ዝናብ ላይ ወላሂ ሽርጤን እየለበስኩኝ በረንዳ ማደር ጀመርኩ። ሆነም 12 ቀን በረንዳ ተኛው። አንድ እንደ እብድ የሚያደርጋቸው ትልቅ ሴትዮ ትንሽ የሆነ ጭንቅላታቸው ነካ ያለ ነገር ነው መሰለኝ። ሀፊዝ ናቸው፣ ትልቅ ሴት ናቸው። በሄዱበት ቦታ ስለ ዲን እንጂ ምንም ነገር አያወሩም። በቃ ስለ አላህ ነው የሚነግሩክ። መጠቆሙ አይደክማቸውም፣ ያወራሉ። ድንገት አንድ ገና አዩኝና ምግብ ያመጡልኝ ጀመር። እንደገና
ወላሂ በቃ እዛ ሱቢ ለዛውም ደግሞ እሳቸው ምግብ የሚያመጡልኝ ከጀመሩ በኋላ ትንሽ መቆም ስጀምር እርጥቤን ሰው አጠገቤ መቆም ይፈራል። መስጊድ ገብቼ እሰግዳለሁ። ሱቢ ሰግጄ እስከ ሰው ቁርአን ይቀራል ምን ይላል አይደለ? እስከዛ ሰዓት ድረስ ተኛለሁ። ያባሩኛል አሁንም ሰው ሲወጣ። እዛ እንደዛ እየሆንኩኝ ሽርጤን እየጨመቅኩ እዛ ጋር እያስቀመጥኩ እንደዛ ገብቼ መስገድ ምን ያልኩኝ በኋላ ላይ ከዚህ አዳማ ከመኪና ሲገቡ ያየዋቸው ልጆች አንድ ቀን በረንዳ ላይ በቃ ታሜ በጣም ለሞት እንዳልኩኝ ያገኘኝ አንዱ ልጅ ማታ ሰዓት ላይ እንደዚህ ወክ እያደረጉ ጓደኞቹ ጋር አየኝ። ደንግጦ መጥቶ ሲያበቃ አናገረኝ። ታውቀኛለህ አለኝ። አላውቅም አልኩት። በቃ አላወቅኩትም። እኔ ከአዳማ እንደዚህ ከፊት ለፊትህ እንደዚህ ቁጭ ብለን የመጣን ምን ቆሎ ሲሰጠኝ እምቢ ብየዋለሁ። ታውቃለህ መኪና ላይ እነሱ ያላቸው ናቸው። በቃ በጣም ቅንጦት ላይ ያሉ ልጆች ናቸው። ከዛም በኋላ እንደዚህ እንኳን እምቢ ያልከኝ አብረን ነበር የመጣ ነው ምናምን አለኝ። አስታወስኩ። አሁን ምን ሆንክ አለኝ። ኡስታዝ ምን ሆነ ነው አለኝ። ለምንድን ነው እንደዚህ ሆንከው? ምን ሆነ ነው? ማን እንዴት ነው እንደዚህ ሆንከው አለኝ። አይ በቃ እኔ ትንሽ ያመኛል አልኩት። እና ቤተሰብ የለህም እንዴ አለ። የለኝም። እነሱን እዛው አቆመና ጓደኞቹን እየሮጠ አያቱን ነች ያሳደገችው። አላህ ይርሐማቸው። አሁን ያለፈው አረፋ ዓመታቸው ሆነ እና ሂዶ ነገራቸው። ሲነግራቸው በጣም የዋህ በቃ ትልቅ በጣም ረጅም እድሜ የኖሩ ሰው ናቸው። በጣም ትልቅ ሰው ናቸው። 100 ምናምን ዓመታቸው እና ሂድ አምጣው አሉት። ወላሂ የሚያጠናበትን ክፍል ጠርገው ወለሉን አንጥፈው ምንጣፍ ልጆቻቸው ውጭ አሉ፣ ዘመድ ምናምን ውጭ አላቸው። በጣሞች ናቸው፣ ምንም አይሉ። ያንን ምንጣፍ አንጥፈው ምን ብለው አልጋ ተፈታቶ የተቀመጠ አልጋ እሰሩለት ብለው ያንን አስገብተው በህይወቴ ልንገርህ ሙስሊም ሆኜ ከወጣሁ በኋላ ወረበል ካዕባ ቤቴ ላይ አልጋ ገብቶ አያውቅም። አልጋ ላይ ተኝቼ አላውቅም። እሳቸው ቤት ነበር እንጂ በቃ አልጋ ይባላል አያውቅም በህይወቴ። በቃ ፍራሽ ነው ደላኝ ብዬ የማስበው። በቃ ደህና እንትን ተኛው የምለው እኔ ፍራሽ ላይ ተኝቼ ነው። በቃ መሬት ላይ። ውድ ቤተሰቦቼ ሙስሊም ክርስቲያን ሳትሉ ስለ እኔ ጉዳይ የተጨነቃችሁ ወላሂ ብዙ የለፋችሁ፣ ብዙ የደከማችሁ፣ ብዙ ያለቀሳችሁ ወላሂ ከጭንቁ ሁሉ አላህ ይፈርጃችሁ። እኔ ዛሬ ደስ ብሎኛል ወላሂ። አንድ ደስ ያለኝን ነገር ደግሞ ልነግራችሁ ነው ወላሂ። በህይወቴ ህልሜ በቃ ማለት አስቡት እስቲ አንድ ሊስትሮ ከሚሰራ ሰው የማይጠበቅ ነገር የማያልመው ነገር ወላሂ። እኔ ዛሬ ህልሜ ተሳካልኝ። አላህ ህልሜን አሳካው። እሱም ደግሞ በእናንተ ሰበብ አልሐምዱሊላህ። ወላሂ ኡምራ ሊሄድ መሆኑን ሰማችሁ? አልሐምዱሊላህ። አላህ ሻሂዴ ነው ወላሂ። እንደዚህ ተደስቼ አላቅም። አላህ የሚስጥረኛዬን ወላሂ ምስጢሬን ልንገር ያልኩት እንድነግረው ልሄድ ነው ወላሂ። አልሐምዱሊላህ ደረሰ ቀኑ ወላሂ ደረሰልኝ። አልሐምዱሊላህ። አላህ ያበሽራችሁ ወላሂ። አላህ ያበሽራችሁ፣ አላህ ያበሽራችሁ፣ አላህ ይድረስላችሁ። ተጨንቃችሁ ያላችሁ ወላሂ በአላህ ወላሂ ፈረጁን ያፍጥንላችሁ ወላሂ። ከተቸገራችሁበት ከተያዛችሁበት አረንቋ አላህ ያውጣችሁ ወላሂ። ሀጃችሁን ሁሉ አላህ ይሙላላችሁ ወላሂ። አትጨነቁ። የሰው ልጅ አይጨነቅ፣ የሰው ልጅ አይቸገር ወላሂ። ያ ረብ ወላሂ ለሰው ልጅ ሰበብ ወላሂ ለሰው ልጅ መደሰት መፍትሄ ሰበብ የምንሆን አላህ ያድርገን ወላሂ። ውዶቼ እናንተን ደግሞ ወዳችኋለሁ ወላሂ። አላህ ይውደዳችሁ። ለአላህ ብዬ ነው የምወዳችሁ። ሙስሊም ክርስቲያን ወንድ ሴት ሳትሉ ወላሂ እናቶች እስካሁን ድረስ እየደወላችሁ ቀን በቀን ወላሂ እንደዚህ ከኔ ጋር ለተጨነቃችሁ ሁሉ ወላሂ ከአላህ ከልቤ በመነጨ ፍቅር ወላሂ በአላህ ፍቅር ወዳችኋለሁ። ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ የወደዳችሁኝ ሁሉ አላህ ይውደዳችሁ። ጀዛከላሁ ኸይረን። ንያችሁን ሁሉ አላህ ይሙላው። ወላሂ እኔ ሌላ አይደለም በቃ አልሐምዱሊላህ። እዛ ቦታ ላይ ደርሼ እግሬ እዛ ቦታ ላይ ረግጦ ወላሂ የነየትኩት የሆነ በውስጥ ያለምኩት ህልሜ ተሳካ ወላሂ አልሐምዱሊላህ።
ወላሂ ፊልተር ላይ ፎቶዬን ፊልተር ላይ አድርጌ እዛ ቦታ ላይ እንደቆመ ሰው አድርጌ ዱዓ ሳደርግ ወላሂ ፕሮፋይሌ ውስጥ ማየት ትችላላችሁ፣ ፎቶ አለ። ዛሬ ግን በአካል ሂጄ እዛ ቦታ ላይ ቁሜ ዱዓ ላደርግ ነው። ኢንሻአላህ ሁላችሁንም አረሳችሁም። ጊዜው ደረሰ። አልሐምዱሊላህ አላህ ፈረጁን አቀረበው። አልሐምዱሊላህ ወላሂ ለሁላችሁም አላህ ይፈርጃችሁ። ለአላህ ብዬ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማናችሁም ከማናችንም አትበልጡም። እሺ አንዳችሁ ከኛ ምንም የምትሻሉት ነገር የለም ከተባለ ማለት ነው። ምንም የምትበልጡበትም የምትሻሉበትም አንድ ነገር የለም። የምትሰሙ ከሆነ የዋሻችሁትን የቀጠፋችሁትን ጀዛኩሙላሁ ኸይር አላህ ይባርክ ፊኩም። አላህ ዘንድ ተመልካም ስራችሁን እንድወስድና ከኔ ወንጀል እንድትሸከሙ አላህ ተባረከ ወተዓላ ፊት ጠይቃችኋለሁ። ወላሂ ወቢላሂ ወተላሂ ሐረም ላይ ያደረኩት ዱዓ ነው። አላህ ይቀበልኝ። እኔ በዚህ አይነት ሁኔታ ሁኜ ተናግሬ አላቅም። ሙሉ በሙሉ ደግሞ በእኔ ላይ እንደተቀጠፈም አውቃለሁ። ጭራሽ ከተማሪዎቼ ጋር ጭራሽ ተማሪዎችህ እነሱ ናቸው። ያው ይዝጉድ ችግር የለውም። በጣም አሪፍ ራሴን እንደፈተና አድርጋችሁኛል። ጀዛኩሙላሁ ኸይር። በጣም ጥሩ። አላህን የምትፈሩ ከሆነ እኔ በአላህ ስም ነው የምጠይቃችሁ። እዚህ ገስት ላይ የነበራችሁ ሰዎች አላህን የምትፈሩ ከሆነ እኔ ገስት ላይ እንዳትመጡ። ለአላህ ብላችሁ አላህን የምትፈሩ ከሆናችሁ ከመጀመሪያችሁ እስከ መጨረሻችሁ የመጨረሻ ንግግር ይኖሽ አንድ ሰው እዚህ ገስት ላይ ማየት አልፈልግም። አላህን የምትፈሩ ከሆነ እንዳትመጡብኝ። በቃ ወይ እኔ ቲክቶክን አቆማለሁ። ሌላ ምንም ነገር የሚመጣው ነገር የለም። ከሰው አካውንት ብር ወስዶ ነው ዑምራ ሄደው ብላችሁ አወራችሁብኝ። በጣም ጥሩ። ከዛ በኋላ ደግሞ ተማሪዎች በአላህና በምትፈሩት በፈጠራችሁ በአላህ ሱብሓነሁ ወተዓላ ለምናችኋለሁ እንዳትመጡ አላህን የምትፈሩ ከሆነ ማለት ነው። እስከ 50 ሺህ ብር ድረስ ያስቀጣል። በዚህ ሰዓትም ተግባራዊ መሆን መጀመሩ ነው እየተነገረ የሚገኘው በአዲስ አበባ በተለያዩ ሬስቶራንቶች፣ ካፌዎች እንዲሁም ደግሞ የተለያዩ ባሮች ውስጥ ማለት ነው። በአጠቃላይ አስተናጋጆች ማለባበሳቸውን በተመለከተ አዲስ የሆነ አሰራር እንዲሁም ደግሞ ደንብ ይፋ ተደርጓል። ይህ ደንብ እንግዲህ እስከ 50 ሺህ ብር ድረስ ቅጣት እንዲሁም ደግሞ አስተዳደራዊ እርምጃ ለሚያስወስድ ጭምር ነው እየተነገረ የሚገኘው። በነገርኳችሁ ቦታዎች በተለይም ደግሞ በአዲስ አበባ ውስጥ በተለያዩ ባሮች፣ ሬስቶራንቶች እንዲሁም ደግሞ ምግብ ቤቶች ውስጥ ማለት ነው የሴቶች አለባበስ እንዲሁም ደግሞ የጌጣጌጥ አጠቃቀምን በተመለከተ ማለት ነው። አዲሱ የደንብ ቁጥር 178/2017 ላይ እንደተደነገገው ከሆነም እንግዲህ ከጉልበት በላይ የሆኑ አጭር ቀሚሶችን መልበስ እንዲሁም ደግሞ ደረት አካባቢ ላይ ክፍት መደረግ እንዲሁም ደግሞ ከቀለበት ጣት ውጭ ያሉ እጃችሁ ላይ ሆነ የተለያዩ ቦታዎች ላይ ጌጣጌጦችን እንዲያደርጉ ማስገደድና ማድረግ በህጉ ያስቀጣል። እነዚህ ሰዎችም እንግዲህ ከዚህ በኋላ ሆቴሎች እንዲሁም ደግሞ ካፌና ባር እንዲሁም ደግሞ የተለያየ መስተንግዶ ስራ ላይ የምትሰማሩ ሰዎች እንዲሁም ደግሞ እንደዚህ አይነት ስራዎች ላይ ያላችሁ ሰዎች እንግዲህ ጥንቃቄ እንድታደርጉ መልዕክት እየተላለፈላችሁ ይገኛል። እስከ 50 ሺህ ብር ቅጣት እንዲሁም ደግሞ የተለያዩ አስተዳደራዊ እርምጃ ለሚወሰድባቸው ጭምር እየተነገረ የሚገኘው እንዴት ተመለከታችሁት? እስኪ ያሰባችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች መልሳለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ያላችሁ